ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ከገበያ ሚዲያ ወደ እናንተ የሚደርሰው ልዩ ፕሮግራማችን ነው። በዛሬው ፕሮግራማችን ስለ ወጪ ገቢ ንግድ በተለይም ሰዎች እንዴት የውጭ ገቢ ንግድ ፈቃድ ማግኘት ይችላሉ የሚለውን ጉዳይ በማንሳት አብረናችሁ ቆይታ የምናደርግ ይሆናል። አብራችሁን እንድትቆዩ በመጋበዝ ለመሆኑ ለውጭ ገቢ ንግድ ምን ያስፈልጋል? በዝርዝር የምታዳምጡት ይሆናል። በኢትዮጵያ ያለው የውጭ ንግድ የኢትዮጵያ የገቢና የውጭ ንግድ ዘርፍ በኢኮኖሚው ውስጥ ወሳኝ ሚና ከሚጫወቱ የኢኮኖሚው አንኳር ዘርፎች አንዱ ነው። በዓለም አቀፍ የገንዘብ ልውውጥ ላይ የኢትዮጵያ የንግድ ዘርፍ ዕድሎችም ተግዳሮቶችም ተጋርጠውበታል። መንግሥት የነፃ ንግድ ሥራን በብርቱ በማስተዋወቅና ወደ ሀገር ውስጥ የሚገቡ ምርቶችን እንዲተኩ በማበረታታት ላይ ሲሆን፣ በተመሳሳይ ጊዜ እንደ ከፍተኛ የመርከብ ወጪዎችና የዓለም ገበያ ፉክክር ካሉ ተግዳሮቶች ጋር እየታገለ እንደሚገኝም እሙን ነው። የቅርብ ጊዜ አሃዛዊ መረጃዎች እንደሚያሳዩትም በንግድ ውጤቶች ውስጥ ያሉ ጥንካሬዎችና ድክመቶች ተደበላልቀው እንደሚገኙ ይታያል። ኢትዮጵያ የውጭ ምርቶች ላይ ጥገኝነቷን በመቀነስና ኢኮኖሚዋን ለመክፈት ጥረቷን እየገፋችበት ትገኛለች። ለመሆኑ የውጭ ገቢ ንግድን ፍቃድ ለማግኘት ዜጎች በቅድሚያ ምን ማድረግ ይጠበቅባቸዋል? የውጭ ንግድ የንግድ ምዝገባ ማጠናቀቅ፣ አስፈላጊ የሆኑትን የገቢና ላኪነት ፍቃድ ማረጋገጥና የተዘረጋውን የገቢና ወጪ ንግድ ደንቦችን በጥብቅ መከተልን ይፈልጋል። የውጭ ገቢ ንግድ ፍቃድ ለመጠየቅ የሚያስፈልጉ ሰነዶችን ከማግኘት በፊት በቅድሚያ የውጭ ገቢ ንግድ ፍቃድ ለመጠየቅ የሚያስፈልጉትን ሰነዶች ለንግድ ሚኒስቴር ማቅረብ እንደሚገባ በሕጉ ተደንግጓል። የማስመጣትና የውጭ ንግድ ለመጀመር የሚያስፈልገው አነስተኛ የኢንቨስትመንት ካፒታል በስፋት ይለያያል። አንዳንድ ትናንሽ ኢንተርፕራይዞች በጥቂት ሺዎች ዶላር ሲጀመሩ ከትላልቅ ውስብስብ ምርቶች ጋር በተገናኘ በጣም ብዙ የኢንቨስትመንት ካፒታል የሚጠይቅ ቢሆንም በአጠቃላይ እንደ ባጃጅ ፌንሰርቨር ጥናት መሠረት በኢትዮጵያ አነስተኛ ገቢና ወጪ ንግድ ከ$5,000 እስከ $50,000 ባለው የኢንቨስትመንት እርከን ውስጥ እንደሚገኝ ይታመናል። ይህም በሕጉ ተደንግጎ ይገኛል። በኢትዮጵያ የውጭ ገቢ ንግድ ለመሰማራት የንግድ ድርጅቶች የተለየ ፍቃድና ሰነድ ማግኘት ይጠበቅባቸዋል። ወደ ውጭ ለመላክም ይህ ወደ ውጭ መላክ ፍቃድ የታክስ መለያ ቁጥርንና የኤክስፖርት ፍቃድ ማመልከቻ ቅጽ እንደ የንግድ መጠየቂያ ደረሰኝና በሻጩና በገዢው መካከል የተፈረሙ ውል ካሉ ሌሎች ደጋፊ ሰነዶች ጋር መቅረብ ይጠበቅባቸዋል። አስመጪዎችም ቢሆኑ የማስመጣት ፍቃድ፣ ቲን ነምበር እንደ የኢትዮጵያ የምግብና የመድኃኒት አስተዳደር ባሉ ዕቃዎች ላይ በመሰረት ተጨማሪ ማረጋገጫ ሊያስፈልጋቸው እንደሚችልም ይህም በሕጉ ተደንግጎ ይገኛል። ዝርዝር መስፈርቶቹን ስንመለከት ደግሞ ለላኪዎች የውጭ ንግድ ፍቃድ ከንግድና ኢንዱስትሪ ሚኒስቴር የውጭ ንግድ ፍቃድ ማግኘት የሚጠበቅባቸው ሲሆን የታክስ መለያ ቁጥር ወይም ቲን ነምበር በኢትዮጵያ ጉምሩክ ባለስልጣን ተመዝግቡ ቲን ነምበር ያለው መሆን ያለበት ሲሆን የፍቃድ ማመልከቻን በሚመለከትም ወደ ውጭ የመላክ ፍቃድ ማመልከቻ ቅጹ ሞልተው ያስገቡ መሆን እንዳለባቸውም ሕጉ ይደነግጋል። ደጋፊ ሰነዶችን በሚመለከትም የንግድ ደረሰኝ፣ በሽያጭና በግዢ መካከል የተፈረመ ውል፣ የመነሻ የምስክር ወረቀት ወይም ከሚመለከተው አካል የመነሻ ካፒታል ስለመኖሩ የምስክር ወረቀት፣ ወደ ውጭ በሚላኩ ዕቃዎች ላይም በመመስረት ሌሎች አስፈላጊ ሰነዶች ለምሳሌም ለእጽዋት ተኮር ምርቶች የእጽዋት እንክብካቤ የምስክር ወረቀት፣ እንደዚሁም የላኪው ስም በብሔራዊ ባንክ የውሸት ላኪዎች ዝርዝር ውስጥ አለመኖሩን ማረጋገጥ እንደሚገባ በሕጉ ተደንግጓል። ከዚህም በተጨማሪ ከሚመለከተው አካል የውጭ ምንዛሬ ፍቃድ ሊያገኝ የሚገባው ሲሆን ለተወሰኑ ግብይቶች ላኪው የውጭ ምንዛሬ ፍቃድ ከብሔራዊ ባንክ ማግኘት እንደሚያስፈልገውም በሕጉ ተቀምጧል። ለአስመጪዎች ደግሞ የማስመጫ ፍቃድ ከንግድና ኢንዱስትሪ ሚኒስቴር የማስመጣት ፍቃድ ማግኘት ያለባቸው ሲሆን በተመሳሳይ የታክስ መለያ ቁጥር ወይም ቲን ነምበር በኢትዮጵያ ጉምሩክ ባለስልጣን ተመዝግበው ቲን ነምበር ማግኘት ያለባቸው ሲሆን የአስመጪነት ምዝገባ ቁጥር ወይም ከንግድና ኢንዱስትሪ ሚኒስቴር የማስመጫ ቁጥር ያገኙ ሊሆኑ እንደሚገባም በሕጉ ተደንግጓል። ከዚህ ጋር በተያያዘም ደጋፊ የሚባሉ ሰነዶችን ማዘጋጀት የሚገባ ሲሆን ከነኚህ ውስጥም የንግድ ደረሰኝ፣ የመጫኛ ወይም የአየር መንገድ ቢል፣ የማሸጊያ ዝርዝርን ማካተት እንዳለበትም በሕጉ ተቀምጧል። ወደ አገር ውስጥ በሚገቡ ዕቃዎች ላይ በመመስረትም ሌሎች አስፈላጊ ሰነዶች ሊሟሉ እንደሚገባ ሕጉ ያስገድዳል። ለምሳሌም የቅድመ መላኪያ ምርመራ ንጹሕ የግኝት ሪፖርት፣ የምግብ ወይም የመድኃኒት ማረጋገጫ፣ አስመጪው ክፍያዎችን ለማመቻቸት ከብሔራዊ ባንክ የውጭ ምንዛሬ ፍቃድ ማግኘት ያለበት ሲሆን የውጭ ምንዛሬ ማጽደቅ ወይም ከውጭ ለማስገባት አስፈላጊውን የውጭ ምንዛሬ ፍቃድ
ከብሔራዊ ባንክ አግኝቶ ያም የተፈቀደ ወረቀት እንዳለው የሚያሳይ መሆን እንዳለበት በሕጉ በዝርዝር ተቀምጧል። በተጨማሪም ተጨማሪ ማጽደቂያዎች ወይም በዕቃዎቹ ላይ በመመስረት አስመጪዎች ከሚመለከታቸው ኤጀንሲዎች እንደ የኢትዮጵያ የምግብና የመድኃኒት አስተዳደር ያሉ ተጨማሪ ማረጋገጫ ሊፈልጉ ይችላሉም ይላል። ተጨማሪ ግምትን በሚመለከትም የንግድ ደንቦች ከኢትዮጵያ የገቢና የውጭ ንግድ ደንቦችና የንግድ ፖሊሲዎች ጋር የተጣጣመ ወረቀት ሊኖር እንደሚገባ የሚያስገድድ ሲሆን የታለሙ ገበያዎችንና እምቅ ዕድሎችን ለመለየት የተሟላ የገበያ ጥናት ሪፖርት እንደሚያስፈልግም በሕጉ ተቀምጧል። የጉምሩክ ማጽጃ ወይም ነፃ ወረቀት ሊኖር እንደሚገባም በሕጉ ተቀምጧል። የውጭ ምንዛሬ እጥረትን በሚመለከትም ኢትዮጵያ ውስጥ የውጭ ምንዛሬ ከማግኘት ጋር በተያያዘ ሊከሰቱ የሚችሉ ተግዳሮቶችን ማወቅ እንዳለበት በሕጉ በግልጽ በዝርዝር ተቀምጧል። የንግድ ድርጅቶች እነዚህን መመሪያዎች በመከተል አስፈላጊውን ፍቃድና ሰነዶችን በማግኘት ውጤታማ የንግድ እንቅስቃሴዎችን ማድረግ እንደሚችሉም ሕጉ ይፈቅዳል። ንግድን ጨምሮ ለ32 ዘርፎች በመንግስት ለዓለም አቀፍ ንግዶች የተከፈቱ ሲሆን ኢንተርፕራይዞች አዲስ ዕድሎችን የሚፈጥር እንደሆነም ነው ከንግድ ሚኒስቴር የተገኘው መረጃ የሚያሳየው። ልዩ ፍቃዶችንም በሚመለከት እንደ ቡና ያሉ አንዳንድ ዕቃዎች ወደ ውጭ ለመላክ የተለየ ማጽደቅ እንደሚያስፈልጋቸው የተገለጸ ሲሆን ኢንተርፕራይዞችና ሌሎች ድርጅቶች ይህን የቁጥጥር እርምጃ ተጨማሪ የሥራ ዕድልን እንደሚያበረታታና ኢኮኖሚያዊ መስፋፋትን እንደሚያሳድግ በማሰብ ከላይ የተዘረዘሩ ተጨባጭ ማስረጃዎችን ጨምሮ ሌሎች በሕጉ መሟላት ያለባቸውን መስፈርቶች በማሟላት የውጭ ገቢ ንግድ ላይ ሊሳተፉ እንደሚችሉ በሕጉ በግልጽ ተቀምጧል። በዓለም አቀፍ ንግድ ውስጥ ያሉ ተግዳሮቶችን ስንመለከትም የመጀመሪያው የሎጂስቲክስ ወጪዎች ሲሆን ከትራንስፖርት ጋር የተያያዙ ከፍተኛ ወጪዎች ለላኪዎች ትልቅ እንቅፋት ሆነው በመቆየት ተወዳዳሪ ሆነው የመቀጠልና ዘላቂ ትርፍ የማግኘት አቅማቸውን ሲጎዱ ቆይተዋል። ሎጂስቲክስና ትራንስፖርት ዋና ተግዳሮቶች ሲሆኑ ይህም የማስመጣትና የውጭ እንቅስቃሴዎች ውጤታማነት ላይ ተጽዕኖ እንደሚያሳድሩ ይታመናል። በመሆኑም አንድ ኩባንያ በውጭ ገቢ ንግድ ላይ መሳተፍ ከፈለገ በቅድሚያ የንግድና ቀጠናዊ ትስስር ሚኒስቴር በአካል በመቅረብ መመዝገብ የሚችል ሲሆን በቀላሉ የንግድ ፍቃድ ማግኘት እንደሚችል የሚኒስቴር መስሪያ ቤቱ መረጃ ያሳያል። ወደ ውጭ እየላኩ ያሉት ልዩ ዕቃዎች ማጽደቅ ወይም ሰነድ ማግኘት እንደሚያስፈልጋቸውም በሕጉ ተቀምጧል። ወደ ውጭ የመላክ ፍቃድን የማስጠበቅ አስፈላጊነትን በዓለም አቀፍ ደረጃ ለመላክ ባቀዷቸው ልዩ ምርቶች ላይ በመመስረት ሊለያይ እንደሚችልም ይታመናል። የዓለም አቀፍ ፉክክርን በሚመለከትም የኢትዮጵያ ላኪዎች ከፍተኛ የገበያ ፈተና የሚገጥማቸው ሲሆን የኢትዮጵያ ኢኮኖሚ ገጽታ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ኢትዮጵያ ወደ ውጭ የምትልካቸው ምርቶች እንደ ቡና ካሉ ባህላዊ ምርቶች ባለፈ ለቆዳ ውጤቶችና ለመሰል ምርቶች ትኩረት ሰጥታ እየሰራች ቢሆንም አሁንም ድረስ ግን ወደ ውጭ ከሚላከው ምርት የሚገኘው ገንዘብ ወደ ሀገር ውስጥ ከሚገባው ዕቃ የሚወጣው ወጪ ከፍተኛ እንደሆነ ነው። የንግድ ጉድለትን በሚመለከትም ቀጣይነት ያለው የንግድ ጉድለት አሁንም ወሳኝ ጉዳይ ሆኖ ወደ ውጭ የሚላኩ ምርቶችን ለመጨመርና ከውጭ የሚገቡ ምርቶችን ለመቀነስ ስትራቴጂዎች እንደሚያስፈልጉ የታመነ ሲሆን ስኬትን ማምጣት በጠንካራ የንግድ ዕቅድ፣ ትክክለኛ የአቅራቢዎች መለያና ጥልቅ የገበያ ጥናት ላይ የተንጠለጠለ እንደሆነም መረጃው ያሳያል። የግብርናው ሴክተር በተዘዋዋሪ በአገር ውስጥም ሆነ በዓለም አቀፍ ደረጃ ተግዳሮቶች ተጽዕኖ የተደረገበት ሲሆን ይህ ተግዳሮት በካፒታል ኢንቨስትመንትም ሆነ በምርት ላይ ጫና መፍጠሩ የሚነገር ነው። ይህ የሀገሪቱ ኢኮኖሚ ወሳኝ ምሰሶ ለጠቅላላ የሀገር ውስጥ ምርት 45 በመቶ ድርሻ ያለው ሲሆን 85 በመቶውን የውጭ ንግድ ገቢም የሚይዝ ነው። ከ10 ሰዎች 7 የሚጠጉት ለኑሯቸው በእርሻ ላይ መሰረት ያደረጉ ሲሆን የግብርና ምርት በአግባቡ ባለመመራቱና ዘርፉ የሚፈልገውን በቂ የሆነ ግብዓት ባለማግኘቱ ምክንያት ሀገሪቱ በሚገባ ከግብርና ምርት እየተጠቀመች እንዳልሆነ መረጃዎች ያመላክታሉ። ምርትን ለመጨመር ወሳኝ አካል የሆነው የማዳበሪያ አቅርቦት ላይ ተጽዕኖ የሚያሳድር የዓለም አቀፍ እጥረት ፍጹም ተቀባይነት የሌለው የመከራከሪያ ነጥብም ቢሆን አሁን ላይ ግን በኢትዮጵያ ያሉ ገበሬዎች የማዳበሪያ አቅርቦት እጥረት በማጋጠሙ ምክንያት እንደሚፈልጉት ምርታቸውን ማሳደግና ለገበያ ማቅረብ እንዳልቻሉ የጥናት ሪፖርቶች ያሳያሉ። ከቅርብ ወራት ወዲህ በአንዳንድ አካባቢዎች የማዳበሪያ ዋጋ በ3 እጥፍ ገደማ በማሻቀብ አርሶ አደሮችን አስቸጋሪ ሁኔታ ውስጥ የከተታቸው ሲሆን የዓለም ገበያ ዋጋ እየጨመረ በመምጣቱና አንዳንድ ግጭቶች በየአካባቢው እየተከሰቱ መሆናቸው ለገበያው ውድነት ከፍተኛ አስተዋጽኦ ስለማድረጋቸውም ነው መረጃዎች የሚጠቁሙት።
ከውጭ የሚገቡ ዕቃዎች ወጪ ከጊዜ ወደ ጊዜ እየጨመረ በመምጣቱም ከውጭ ክምችት እጥረትና ከዓለም አቀፍ የብድር እጥረት ጋር ተያይዞ የሀገሪቱ የክፍያ ሚዛን እጥረትን የመፍታት አቅም በከፍተኛ ደረጃ መገደቡን መረጃዎች አመላክተዋል። የማክሮ ኢኮኖሚ ወረርሽኝ በግጭትና በከባድ ድርቅ በተከሰቱ ጥምር ውጤቶች ተጎጂ የሆነ ሲሆን እነዚህ ሁኔታዎች አሁን ተግዳሮቶቹን የበለጠ እያሰፏቸውና አሳሳቢ እያደረጓቸው ስለመምጣታቸው ነው በጥናት የወጡ ሪፖርቶች የሚያሳዩት። የግብርናው ዘርፍ የኢትዮጵያ የውጭ ንግድ ኢኮኖሚ የጀርባ አጥንት ሆኖ እያገለገለ ሲሆን የውጭ ምንዛሬ ጉዳዩን ለመቅረፍ የሚያስችል አቅም ያላቸው ላኪዎች ያለው ቅሬታም ለችግሩ አሳሳቢነት የሚገባውን መፍትሄ እየተቀመጠለት እንዳልሆነ ነው የሚያነሱት። ከ10 ዓመታት በላይ ልምድ ያካበቱ የኤክስፖርት ባለሙያዎች እንደሚሉትም የውጭ ምንዛሬ ችግርን ለመዳሰስ ብቸኛው መፍትሄ በኤክስፖርት ዘርፍ ላይ የበለጠ መስራት እንደሆነ ቢያምኑም የውጭ ንግዱ ዘርፍ የማዳበሪያና ሌሎች አስፈላጊ አቅርቦቶች ባለማግኘቱና ኢትዮጵያ ወደ ውጭ የምትልካቸው የኤክስፖርት ምርቶች በሚፈለገው ደረጃ ጥራታቸው የተጠበቀ አለመሆንና መጠናቸው ያነሰ መሆኑ ሀገሪቱ ከውጭ ንግድ የምታገኘው የዶላር መጠን አናሳ እንዲሆን ምክንያት እንደሆነ ይናገራሉ። በዚህም ምክንያት የንግዱ ዘርፍ ተጨማሪ የማጠናከሪያ እንደሚያስፈልገው በምክር ሐሳብነት የሚያነሱ ሲሆን እንደ እውነቱ ከሆነ ወደ ውጭ በመላክ ላይ የተሰማሩ ሰዎች ፍላጎታቸውን እንጂ የሀገሪቱን ቀጣይ ኢኮኖሚያዊ እድገት ታሳቢ አድርገው እየሰሩ እንዳልሆነም ነው ምሁራኑ ያመላከቱት። የኢትዮጵያ የገቢ ኤክስፖርት ዘርፍ የኢትዮጵያ ብሔራዊ ባንክ ካስቀመጣቸው መመሪያዎች ባለፈ ፈተናዎች እየገጠሙት ሲሆን የሩሲያና የዩክሬን ግጭት በዓለም አቀፍ የአቅርቦት ሰንሰለቶች ላይ ከፍተኛ መስተጓጎል በማስከተሉ ምክንያት የሀገራችንም ኢኮኖሚ በዚህ ችግር ውስጥ እንዲያልፍ ግድ ብሎታል። በተፈጠረው ግርግር ምክንያትም ቁልፍ ወደቦችና የንግድ መዳረሻዎች በመዘጋታቸው ስንዴና ዘይትን የመሳሰሉ አስፈላጊ የፍጆታ ዕቃዎች በበቂ ደረጃ ወደ ሀገር እንዳይገቡ ምክንያት እንደሆነም ተቀምጧል። ይህም በተዘዋዋሪ ሀገሪቱ ከውጭ በማስገባት ከፍተኛ የሆነ የውጭ ምንዛሬ እንድትከስር እንዳደረጋትም ነው ምሁራኑ በማብራሪያቸው የጠቆሙት። ይህ ሁኔታ በመላው ዓለም ከፍተኛ ችግርን ያስከተለ ሲሆን በተለይም የግብርና ምርትን ከመቀነስ አንጻር ከፍተኛ ኪሳራን ስለማድረሱ ነው የዓለም አቀፉ የምግብና የግብርና ድርጅት ፋኦ በቅርቡ ባወጣው ሪፖርት ያመላከተው። ለመሆኑ የኢትዮጵያ የፋይናንስ ስርዓት ገጽታ ምን ይመስላል? ዓለም አሁን እየተፈተነችበት ካለው አጠቃላይ ማህበራዊ ኢኮኖሚያዊ ቀውስ አንጻር የኢትዮጵያ ኢኮኖሚ ባለሙያዎች ማህበር የ22 ዓመታትን አጠቃላይ የኢኮኖሚ ግምገማ ይፋ ባደረገበት ጽሑፉ እንዳስታወቀው የኢትዮጵያ አጠቃላይ ዕዳ 62.5 ቢሊዮን ዶላር መድረሱን ያስታወቀ ሲሆን ይህም በሀገሪቱ የፋይናንስ ቀጣይነትና ሰፊ የኢኮኖሚ አቅጣጫ ላይ አዲስ ስጋት ስለመፍጠሩ ነው በሪፖርቱ የተመላከተው። እንደ አውሮፓውያን አቆጣጠር ከ2001 እስከ 2023 ያለውን የሀገሪቱን የኢኮኖሚ አዝማሚያና የአስተዳደር ስርዓት በጥልቀት በመመርመር ጥናቱ ቀርፋፋ ልማት፣ ማህበራዊ አለመረጋጋትና የማክሮ ኢኮኖሚ ፖሊሲዎች ደካማ ቁጥጥር መኖር ጉዳቶቹን ከፍተኛ እንዲሆኑ ስለማድረጉም ነው የጠቆመው። የ2025 ግምገማ ትክክለኛና ወጥ የሆነ የግምገማ ማዕቀፎችን መሰረት በማድረግ የኢንዱስትሪ አፈጻጸምን ከቀደምት ስርዓቶች ጋር በማነጻጸር የበለጠ ወጥነትና ጥልቀትን በመፈተሽ የተሻለ ጥናት ለማድረግ የተሞከረ ሲሆን ችግሮቹ አሁንም ድረስ ቀጥለው እንዳሉ ነው ሪፖርቱ ያመላከተው። ግኝቶቹ እንደ አውሮፓውያን አቆጣጠር ከ2016 ጀምሮ በኢትዮጵያ የምጣኔ ሀብት መስፋፋት ላይ ከፍተኛ ቅናሽ ማሳየቱን ያመላከተ ሲሆን በ2000ዎቹ ፈጣን እድገት ከተመዘገቡበት ዓመታትና በ2010 ከተመዘገበው የመጀመሪያው የእድገት ክፍል የጠቅላላ የሀገር ውስጥ አገልግሎትና የሀገር ውስጥ ምርት ማሽቆልቆል በከፍተኛ ሁኔታ ስለመታየቱ ነው መረጃው የሚያመላክተው። ባለፉት ወራትም የዋጋ ግሽበት በከፍተኛ ሁኔታ ጨምሯል። አነስተኛ 6 በመቶ የሥራ ስምሪት መዋጮ የነበረ ቢሆንም አሁን እዚህ ግባ የሚባል አለመሆኑን ነው መረጃው ያመላከተው። ከውጭ የሚገቡ ምርቶችን በመተካት ረገድ ስኬታማ ባይሆንም የጥሬ ዕቃ እጥረትና ያልተረጋጋ የፍጆታ አገልግሎት አሁንም ግስጋሴውን እያደናቀፈ እንደሆነ ነው የኢትዮጵያ የኢኮኖሚ ባለሙያዎች ማህበር ያወጣው ሪፖርት የሚያሳየው። የውሃና የመብራት አቅርቦት ችግር አሁንም ምርታማነትን እንደሚገድቡ ሪፖርቱ ያመላከተ ሲሆን ጥልቀት የሌለውና ያልዳበረ ተብሎ የሚገለጸው በኢትዮጵያ ያለው የፋይናንሻል ሴክተር መዋቅራዊ ለውጦችን በማሳለጥ ረገድ ፈተናዎች ገጥመውት እንደሚገኝም ጠቁሟል።
የኢንዱስትሪና የግብርና አስፈላጊነት በተደጋጋሚ የሚታለፍ ሲሆን የብድር ስርጭቱ ምርታማ ላልሆኑ አካባቢዎች ያደላ እንደሆነ በሪፖርቱ የተመላከተ ሲሆን የፋይናንሻል ማካተት በአጠቃላይ እየተሻሻለ ቢመጣም በከተማና በገጠር ሕዝብ እንዲሁም በወንዶችና በሴቶች መካከል ከፍተኛ ልዩነት ስለመኖሩ ነው የሪፖርቱ ግኝት ውጤት የሚያሳየው። የዋጋ ንረቱም ቢሆን ከ2002 እስከ 2022 የመንግስት ገቢ ከ200 በላይ ሲያድግ የዋጋ ግሽበቱ ግን በዛው ልክ መጨመሩን ነው የሚያሳየው። በኢትዮጵያ ኤክስፖርት ኢንተርፕራይዝ ውስጥ መሰማራት ጥሩ ኢኮኖሚያዊ ተስፋዎችን የሚሰጥ ቢሆንም ከሀገሪቱ ወደ ውጭ የሚላኩ ምርቶች በሚገባው ደረጃ እያደጉ አለመሆናቸው ለዘርፉ እድገት ከፍተኛ እክል እየፈጠሩ ስለመሆኑ ነው የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ያወጣው ሪፖርት የሚያሳየው። በአንጻሩ እየጨመረ የመጣው የዋጋ ንረት የመንግስትን ወጪን በመቀነስ እነዚህን ጥቅሞች የበለጠ ለማሳደግ ያስችላል ቢባልም የሀገሪቱ ዕዳ አሁን ላይ እያደገ በመምጣቱ ለውጡ የሚፈለገውን መሻሻል ሊያመጣ አለመቻሉን ነው በሪፖርቱ የተመላከተው። ሪፖርቱ የህዝብ ገንዘቦችን ወደ ረጅም ጊዜ ካፒታል በከፍተኛ ሁኔታ ማዘዋወር እንዳለበት ያሳሰበ ሲሆን ኢንቨስትመንቶች የዋጋ ንረትን ሳያስከትሉ የታክስ መሰረትን ማሳደግና የበለጠ ማካተትን የሚያበረታቱ የፋይናንሻል ፖሊሲዎችን በማዘጋጀት ወደ ሥራ መግባት እንደሚያስፈልግም በምክረ ሐሳብነት ጠቁሟል። ቡና የኢትዮጵያ ዋነኛ የኤክስፖርት ምርት ሲሆን ሀገሪቷ የቡና መገኛ ተብላ ከዘርፉ የሚገባትን ጥቅም እያገኘች ባለመሆኑ በቡናና ቡና መሰል በሆኑ ወደ ውጭ ሀገር በሚላኩ ምርቶች ላይ መንግስት አስፈላጊውን የፖሊሲ አቅጣጫ በመቀየስ ከምርቱ የሚገኘውን ገቢ ሊያሳድግ እንደሚገባና በዘርፉም የሚሰማሩ ባለሀብቶች በዘርፉ የሚታየውን ችግር ለመፍታት እንቅስቃሴ እንዲያደርጉ ማነቆ የሚፈጥሩ የቢሮክራሲ አሰራሮችን ሊያቀልላቸው እንደሚገባም በምክረ ሐሳብነት ተነስቷል። ኢትዮጵያ የተለያዩ ዕቃዎችን ወደ ሀገር ውስጥ የምታስገባ ሲሆን ከነዚህም መካከል ከባድ መሳሪያዎች፣ ብረትና ማሽነሪዎች እንደዚሁም ሌሎች አስፈላጊ የሚባሉ የፍጆታ ዕቃዎችንም በከፊል ወደ ሀገር ውስጥ እንደምታስገባ መረጃዎች ይጠቁማሉ። በአንጻሩ ኢትዮጵያ የፔትሮሊየም ጋዝና ሬንጂን ሳይጨምር ጥሬ ቡና፣ ጫት፣ የቅባት እህሎች፣ ጥራጥሬዎች፣ ማዕድናት፣ ቆዳና ሌጦ፣ የተፈጥሮ ደን ውጤቶችን ጨምሮ ዶሮና የእንስሳት ተዋጽኦችን ለውጭ ገበያ እያቀረበች ሲሆን ከፍተኛ መጠን ያለው የግንባታ ዕቃዎችና ተሽከርካሪዎችን፣ ብረት፣ ኬሚካሎችንና በቅርቡ ደግሞ ሲሚንቶን እንደምታስገባ ተገልጿል። እንደ አውሮፓውያን አቆጣጠር በ2023 አጠቃላይ የኢትዮጵያ የውጭ ንግድ 6.2 ቢሊዮን ዶላር የነበረ ሲሆን ከውጭ የሚገቡ ምርቶች 13.6 ቢሊዮን ዶላር ገደማ መድረሳቸውንም መረጃዎች ይጠቁማሉ። ዋና የኤክስፖርት ምርቶች ቡና፣ የደረቁ ጥራጥሬዎች፣ የቅባት ዘሮችና ወርቅ ሲሆን አሜሪካ፣ የተባበሩት አረብ ኤምሬት፣ ቻይናና አውሮፓ ያሉ አንዳንድ ሀገራት ዋና የኢትዮጵያ የኤክስፖርት ምርት መዳረሻዎች እንደሆኑ መረጃዎች ጠቁመዋል። ከውጭ የሚገቡ ዕቃዎች በዋናነት ማሽነሪዎች፣ ማዕድን፣ ነዳጅና የኤሌክትሪክ መሳሪያዎች ሲሆኑ ወደ ውጭ ከሚላኩ ቁልፍ ምርቶች መካከል ቡና ትልቁን ድርሻ እንደሚይዝም ተመላክቷል። በ2023 የነበረው አጠቃላይ የኢትዮጵያ የውጭ ንግድ መጠን 3.88 ቢሊዮን ዶላር የደረሰ ሲሆን ከቅርብ ዓመታት ወዲህ ወደ ውጭ የሚላኩ ምርቶች በከፍተኛ ሁኔታ ጭማሪ እያሳዩ ቢመጡም በሀገሪቱ ካለው አለመረጋጋትና በአንዳንድ ቦታዎች በሚስተዋሉ ግጭቶች ምክንያት ወደ ውጭ የሚላኩ ምርቶች መጠን ከጊዜ ወደ ጊዜ የተወሰነ መቀነስ እያሳየ ስለመሆኑም በሪፖርቱ ተመላክቷል። ለአብነትም በ2018 ከነበረበት 2.25 ቢሊዮን ዶላር በ2023 ወደ 3.88 ቢሊዮን ዶላር ከፍ ሲል በአንጻሩ ወደ ውጭ የቀረበው ምርት በ3.8 በመቶ መቀነስ ማሳየቱንም ተመላክቷል። በተመሳሳይ ከውጭ የሚገቡ ምርቶችን ስንመለከት ደግሞ ወደ ሀገር የሚገቡ ቁልፍ ምርቶች ኮምፒውተሮችን ጨምሮ ማሽነሪዎች፣ ዘይትን ጨምሮ ማዕድን፣ ነዳጅ፣ የኤሌክትሪክ ማሽኖችና መሳሪያዎች እንዲሁም ተሽከርካሪዎች በከፍተኛ ሁኔታ እየጨመሩ ሲሆን ይህም ኢትዮጵያን ከፍተኛ የሆነ የውጭ ምንዛሬ እያስወጣት እንደሆነ መረጃዎች ይጠቁማሉ። በ2022 ከውጭ የገቡ ምርቶች አጠቃላይ መጠንም 16.5 ቢሊዮን ዶላር ሲደርስ ወደ ውጭ ከተላኩ ምርቶች የተገኘው የገንዘብ መጠን ደግሞ በከፍተኛ ደረጃ ዝቅተኛ መሆኑን ነው መረጃው የጠቆመው። በዚህም የንግድ ጉድለቱ ከፍተኛ ሲሆን በአጠቃላይ ከውጭ የሚገቡ ምርቶች ወደ ውጭ ከሚላኩ ምርቶች የሚበልጥ ሲሆን የንግድ አጋሮች የሆኑ ዋና ዋና አስመጪ ሀገራት በኢትዮጵያ ነፃ ገበያ እንዲኖር የሚሹት ከተዛባ የንግድ መመጣጠን ተጠቃሚ ለመሆን በማሰብ እንደሆነም ባለሙያዎች ይጠቁማሉ። በ2022 እና በ2021 8.3 ቢሊዮን ዩኤስ ዶላር የተመዘገበ ሲሆን ከዚህ ቀደም ከነበረው 9.4 ቢሊዮን የአሜሪካን ዶላር ጋር ሲነጻጸርም የ7.4 ቢሊዮን ዶላር የንግድ ጉድለት ማስከተሉን ነው ከንግድ ሚኒስቴር የተገኘው መረጃ የሚያሳየው።
በአጠቃላይ የኢትዮጵያ ኢኮኖሚ ከ20 ቢሊዮን ዶላር በላይ የውጭ ንግድ ምርት የማመንጨት አቅም እንዳለው የንግድና ቀጠናዊ ትስስር ሚኒስቴር የተገኘው መረጃ የሚያሳይ ሲሆን አሁንም ድረስ ከ20 ቢሊዮን ዶላሩ ሀገሪቱ እያገኘች ያለችው ገቢ በጣም ዝቅተኛ እንደሆነ ከንግድ ሚኒስቴር የተገኘው መረጃ የሚያሳየው። አድማጭ ተመልካቾቻችን ለዕለቱ የያዝንላችሁ መረጃ የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ በማመስገን ቸር ተመኘን። ሰላም።